ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በልጅነቱ ሕይወቱን ካተረፈለት ዶክተር ጋር አየር ማረፊያ ውስጥ የተገናኘው ኢትዮጵያዊ ሐኪም ታሪክ። መስፍን ዶላር የልብ ቀዶ ሕክምና ባለሙያ ናቸው። ተወልደው ያደጉትም በገጠሪቱ ኢትዮጵያ ነው። 11 ዓመት ሲሞላቸው ነበር በጠና የታመሙት። የአካባቢው ዶክተሮች ሊረዷቸው አልቻሉም። ለተሻለ ሕክምና ወደ አዲስ አበባ ተወሰዱ። የበጎ አድራጎት ድርጅት ወደ አሜሪካ ለሕክምና እንዲሄዱ አመቻቸላቸው። በ15 ዓመታቸው ወደ አትላንታ ግዛት አቀኑ። ዶክተር ጂም ካውንቴን በተባሉ አሜሪካዊ ሐኪም 2 ሕይወታቸውን ያዳኑ የልብ ቀዶ ሕክምናዎች ተደረገላቸው። የምመት መስሎኝ ነበር። ዶክተር ጂም ካውንተን ሕይወቴን ማዳን ቻለ ይላሉ መስፍን። የመጀመሪያው ቀዶ ሕክምና ከተደረገላቸው በኋላ ውስብስብ የጤና እክል ስለገጠማቸው ሁለተኛ ቀዶ ሕክምና እዚያው አሜሪካ ውስጥ ማድረግ ይጠበቅባቸው ነበር። የመጀመሪያው ቀዶ ሕክምና ከተደረገላቸው በኋላ ውስብስብ የጤና እክል ስለገጠማቸው ሁለተኛ ቀዶ ሕክምና እዚያው አሜሪካ ውስጥ ማድረግ ይጠበቅባቸው ነበር። እንደምሞት አስብ ነበር፣ ግን ዶክተር ኤርኬ ሆቲስ ያንን መቀበል አልፈለገም። በድጋሚ በተደረገልኝ ቀዶ ሕክምና ጂም ሕይወቴን ለሁለተኛ ጊዜ አዳነው ሲሉ ያስታውሳሉ። ከቢቢሲ ሀብ ፖድካስት ጋር ቆይታ ያደረጉት ዶክተር ጂም የሰዎችን ሕይወት ማዳን የነፍስ ጥሪያቸው እንደሆነም ያምናሉ። ወደ ዓለም የመጣሁት የልብ ቀዶ ሕክምና እያደረግኩ የሰዎችን ነፍስ ለማዳን እንደሆነ የተገነዘብኩት በሙያ ሕይወቴ እኩሌታ ላይ ነው ሲሉም ይገልጻሉ። ከሁለተኛ ቀዶ ሕክምና በኋላ ጂም ለመስፍን ልብ ሜካኒካል ቫልቭ ገጥመዋል። ይህም አንዳንዴ ድምፅ ያወጣ ነበር። ልጁ ይህንን ድምፅ ይሰማዋል። እንዴት ነው የማስረዳው? ምን ላድርግ ብለው ማሰብ ጀመሩ። እናም ለታዳጊው መስፍን ሰዓት ሰጧቸው። ልጆች ከልቡ ቫልቭ ስለሚወጣው ድምፅ ሲጠይቁት የሰዓቱ ነው እንዲል ነው ሲሉም ተናግረዋል። መስፍን ከሕክምናቸው በኋላ እዚያው አሜሪካ ቀሩ። ዕድሜያቸውም ሲጨምር በቀዶ ሕክምና ወቅት የታካሚዎችን እስትንፋስ የሚከታተለው መሳሪያ ባለሙያ ለመሆን ወሰኑ። ለውሳኔያቸው መነሻ የሆናቸው በታዳጊነታቸው የተደረገላቸውና ሕይወታቸውን የታደገው የልብ ቀዶ ሕክምና እንደሆነ ከቢቢሲ ጋር ባደረጉት ቆይታ ተናግረዋል። የልብ ቀዶ ሕክምናው ሕይወታቸውን ካተረፈው ከ25 ዓመታት ተቆጥረዋል። መስፍን አሁንም ሕይወታቸው ካዳኑ የቀዶ ሕክምና ባለሙያ ጂም ካውንት ጋር አብረው ሆነው የቀዶ ሕክምና አገልግሎት ለመስጠት በቅተዋል። ቀዶ ሕክምና የሚደረግበት አልጋ ላይ ሆኜ አውቃለሁ። ታማሚ መሆን ምን ማለት እንደሆነ አውቃለሁ። ፍርሃቱን አውቀዋለሁ ይላሉ። በሙያቸው ታማሚዎችን መርዳት እንደሚችሉ በማመን ነው ሕክምናን የተቀላቀሉት። የበጎ አድራጎት ድርጅት ታዳጊ ሳሉ ወደ አሜሪካ ሄደው እንዲታከሙ ዕድሉን አመቻችቶላቸዋል። እሳቸውም የሕይወቴን ዑደት ተከትሎ ሀርት አታክ ኢትዮጵያ በተባለው የበጎ ፍቃድ አገልግሎት ሰጪ ሆነዋል። መስፍን ወደ ሀርት አታክ ኢትዮጵያ ሲሄዱ ጂም እዚያ የበጎ ፍቃድ አገልግሎት እየሰጡ እንደሆነም አላወቁም ነበር። ስንተያይ ሁለታችንም ተገረምን። የሕይወት ዑደት እንዴት አስደናቂ እንደሆነ በዚያ ቅጽበት አስተዋልን። ምንም ጊዜ ሳይወስድብን እንደ ቀድሞ ጊዜ ሆንን ይላሉ መስፍን። ጂም እስከ ዛሬ ድረስ መስፍን ያስታውሳሉ። 25 ዓመታት ቢያልፍም ታካሚያቸውን አልረሱም። በጣም ቆራጥና ደስ የሚል ልጅ ነበር። እሱን ለመውደድ ቀላል ነው ሲሉም ታዳጊውን መስፍን ያስታውሳሉ። መስፍንና ጂም አንድ የሚያደርጋቸው የሕይወት መስመራቸው ነው። ሁለቱም የሰዎች ሕይወትን ማትረፍ ይፈልጋሉ። ድሮ ካቆምንበት ቦታ ነው አሁንም የጀመርነው። ድሮም ታካሚው ነበርኩ፣ አሁን ግን አብረን ነፍስ እያተረፍን ነው ይላሉ። ጂምና መስፍን ከ400 በላይ ሰዎችን ከሞት አድነዋል። የቀዶ ሕክምና ባለሙያዎችንም ያሰለጥናሉ። ጂም በመስፍን ከፍተኛ ኩራት ይሰማቸዋል። መስፍንን አድንቀዋለሁ። እረፍት ከማይሰጠው ስራውና ሕይወቱ ጊዜ ቀንሶ ወደ አገር ቤት በመመለስ ውለታውን እየከፈለ ነው። ባደረገው ነገር ሁሉ በጣም ነው የምኮራበት ይላሉ። የመስፍን ህልም ከጂም ጋር መስራት ነበር። ህልሙን ሆኗል። በአንድ ወቅት ለእኔ ቀዶ ሕክምና ካደረገልኝ ሐኪም ጋር አብሬ እየሰራሁ ነው። አብረን ሆነን ሌሎች መርዳት መቻላችን ትልቅ ትርጉም የሚሰጥ ነገር ነው ሲልም ስሜታቸውን ይገልጻሉ።
አሁን ግንኙነታቸው የታካሚና የሐኪም አይደለም። አራተኛ አባቴ ይለኛል፣ በዚህ ክብር ይሰማኛል ሲሉም ጂም ይናገራሉ። መስፍን ደግሞ አብረን መስራት በመቻላችን እድለኛ ነኝ፣ ስሜቴ ከምስጋናም በላይ ነው ይላሉ። መስፍንና ጂም በጋራ ለቢቢሲ በሰጡት ቃለ ምልልስ ወቅትም በጋራ የሰዎች ሕይወት በማዳን ጉዞ ውስጥ መሆናቸውን የሚፈጥርላቸው ደስታም ገልጸዋል። መስፍን ሕይወቴን ያዳነው በእነሱ ነው የሚሰማኝ ከምስጋናም በላይ ነው። የልጆች አባት የሆንኩትና ስራ የምሰራውን በሐኪሞች አማካኝነት ነው ብለዋል። ይህንን ሙገሳ የሰሙት ጂም መስፍንን እንደሚያኮራቸው ይናገራሉ። ጂም አሁን ጡረታ ቢወጡም ለ36 ዓመታት የቀዶ ሕክምና ባለሙያ ሆነው አገልግለዋል። ከ11,000 በላይ ለሚሆኑ ሰዎች የልብ ቀዶ ሕክምና አድርጌያለሁ ይላሉ። ሰዎች የማዳን የነፍስ ጥሪያቸውን እንዳሳኩም ያምናሉ። መስፍን 2 ስኬታማ ቀዶ ሕክምናዎች ተደርገውለታል፣ በዚህም ደስተኛ ነኝ ይላሉ። 2 የሕክምና ባለሙያዎች 4 ጊዜ ከአሜሪካ ወደ ኢትዮጵያ በመሄድ የበጎ ፈቃድ አገልግሎት ሰጥተዋል። ጂም በመጀመሪያ በጎ ፈቃድ አገልግሎት ጉዞ መስፍንን አውሮፕላን ማረፊያ ውስጥ ሲመለከቱ ለማመን ተቸግረው ነበር። ከ25 ዓመታት በኋላ በድጋሚ ተገናኝተው ሕይወትን የማዳን ተልዕኳቸውን በጋራ እየተወጡ እንደሆነ ጂምና መስፍን ይናገራሉ። መስፍንና ጂም የሰዎችን ሕይወት አብረው ማዳናቸው ልዩ ትርጉም እንዳለውም ይናገራሉ። መስፍን መኖር በጣም ልዩ ያደርገዋል፣ በጣም ውድ ጓደኛዬ ነው ሲሉም ጂም ይገልጹታል። መስፍን ህልሜ እውን ሆኗል በማለት ይናገራል። ለአንድ ሰው ልጅ ተስፋ መስጠት ትልቅ ዋጋ አለው። እኔም በአንድ ወቅት እንደነሱ አይነት የልብ ቀዶ ሕክምና እንደተደረገልኝ ለህሙማን እነግራቸዋለሁ። ያ ደግሞ ሰላም ይሰጣቸዋል፣ ተስፋም ይሆናቸዋል ሲልም ይገልጻል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።